በሞትኩት ልጄ ወይኔ ልጄ ገደልኩት ልጄ ወይኔ ማሚ ምንድን ነው? ሌባ መስሎኝ እኮ ነው የመጣሁት። ለነገሩ ያው ሌባ ነው። ማሚ አንቺ አትጨነቂ፣ ቆይቶ ይነቃል። ድሌን አይተሃታል? አላየኋትም። ደውዪላታል? ስልክ እኮ አታነሳም። በቃ እኔ ልደውልላት። ሄሎ ድል፣ እቤት የለሽም? ለእናትሽ ነግረሻታል? መንገር ነበረብሽ። እሺ በቃ እንጠብቃታለን። እደውልልሻለሁ። ልጄ በቃ ትታይ ሄደሽ ማለት ነው? አይ ማሚዬ፣ ግድ ከሆነ አትቀይሚያት። ምን እቀይማታለሁ? እኔ ነኝ እንጂ አስቀይምኳት። ኧረ እባክህ እስኪ ይሄን ልጅ አንድ ነገር አድርግልኝ። ወይኔ ናቲ ራሱ በቆፈረው ጉድጓድ ራሱ እንደገባ አይታችኋል ማለት ነው። ውድ ቤተሰቦቼም ድሮም መጥፎ መስራት ያው ለራስ ነው። ዞሮ ዞሮ ደህናም ሰራችሁ አታዩትም። መጥፎ ስትሰሩት ደግሞ እንግዲህ እንደዚህ አዙሮ በእጃችሁ ራሱ ቆፈረ፣ ራሱ ጉድጓድ ውስጥ ወደቀ ማለት ነው። እንግዲህ ያው የአባባ ሚስት በድል ጠፍታለች የቴዳ ነው ስትል እንግዲህ ቁጭ ብሎ ራሱ እንግዲህ ከሱ ውጭ ማንም ሰው አይመጣም፣ ተመስገን ነው፣ የእሱ ስራ ነው ይሄ ሁሉም ያለሱ እሷ ከዚህ ቤት አትወጣም ብሎ ያቃጥራል። ያው ልጅ የጠፋበት ልጅ የተያዘበት ሰው ደግሞ ምንም ከማድረግ ወደ ኋላ አይልም። እንግዲህ እሳቸውም ከአንድ ሺህ ነው ያሉት ማለት ነው። እንግዲህ ምን እንዳለ ይሄ ማድረግ አለብሽ እንግዲህ የፈለገ ነገር ይሁን በር ከፍቶ ሲገባ እኔ ልንገርሽ ያለው ዘዴ በር ከፍቶ ሲገባ ምርጥ ዱላ መጣልሽ እና አንገቱ ጀርባውን ትይዋለሽ ከዛ በኋላ ሲወድቅ ያለችበት ይናገራል ስትል እንዴት ህግ እያለ ሲላቸው ማለት ነው። እንዴት ህግ እያለ እንደዚህ አደርጋለሁ ስትል ካልሆነ አይ እንደዚህ ካልሆነ አይሆንም ሸመጠጣል አልወሰድኳትም ይላል ነው ያለው ማለት ነው። ማዘርም ደግሞ ተስማሙ እሺ ያሉ እንግዲህ ወጣ ገባ የሚያደርገው ነገር አድርጎ እንግዲህ ተመስገን ሊመጣ ሲል ተመስገንም ደግሞ ያው መጥፎ አትስሩ አንዳንዴ እግዚአብሔር ሀቅ ሲያወጣችሁ ማለት ነው። በር ላይ ሰምቶ ነበረ ማለት ነው። እንግዲህ በር ላይ ተገናኝተው እንግዲህ ግባ አሁን ጀርባህን ተብለህ ትወድቃለህ ሲለው ተመስገንም ደግሞ ሰማ ማለት ነው። ተመስገን ከዛ በኋላ ለትንሽ ለ5 ሰከንድ ሙቶም ትረፎም ሲሏቸው ማለት ነው ወደ ኋላ ቀረና እንግዲህ ተሽለጦ ሲገባ አናቱ ጀርባው አሉት ማለት ነው። የአባባ ሚስት እንግዲህ በሚያሳዝን ሁኔታ ሄዶ ነው የተዘረረው ማለት ነው። ከኋላም ደግሞ ተመስገን መጣ። እሱም ደግሞ ስለገባው እነሱን አረጋጋ፣ ይነሳል፣ ችግር የለም አትጨናነቂ እማዬ ያላት ማለት ነው። ሌባ መስሎኝ ነው እሱን የመታሁት ነው ያሉት ማዘር ማለት ነው። ከዛም ተመስገን እንግዲህ ሰው ምንም መጥፎ ጠላታችን ይሁን በመጥፎ ጊዜ ለሰው ደራሽ ሰው ነው። በወደቀ ጊዜ እሱ ለራሱ ያሰበለት የነበረ የራሱ ቀምሶት፣ ግን ተመስገን እንግዲህ ውሃ ከፍክፎ አነሳው፣ ተሸከመው። ከዛ በኋላም ደግሞ ያው እንደምታዩት ቁጭ አሉ። ከዛም የተፈጠረው ነገር ተመስገን ስለሰማ ትሁት ከመጣች በኋላ ትሁት ፈልጋታለሁ ብላ ወጥታ ነበረ ማለት ነው። ግን ደግሞ ስትመለስ ያለው ነገር ተመስገን ለትሁት እንደሰማ ነገረ። ከዛም በኋላ ትሁትም እንዴት እንደዚህ ናቲ ታረጋለህ ብላዋለች ማለት ነው። ሲቀጥልም ደግሞ ማዘርም እኔ እውነት መስሎኝ ነው ያሉት ማለት ነው። አልካዱም፣ እንደሰማ ባያውቁም ያው እውነቱ ተናገሩ ማለት ነው። ግን ሆነም ቀረ ተመስገን እኔ ሆነም ቀረ እጄን አለበት ተያዥ ሆኛት ስራ አስገብቻታለሁ ብሏል ማለት ነው። ያው እውነቱም አልካደም ማለት ነው። በቃ ሁላችሁም እዚህ ቤት መጥፎ ናችሁ ማለት ነው እያሉ ነበረ ማለት ነው። ማዘር እንግዲህ ያው እንዴት ትገባለች እንዴት እኔ መቻጣሁ አልኳት እያሉ ነው። ያው እሷ መስራት ፈልጋ ነው በኋላ እንደምትተያት አጉልቦታ እንደምትተያት ተሰማ ታወቀች ነው ያሏት ማለት ነው። ለማዘር ሁላቸውም ያ ሲባል በጣም ነው የተሰማቸው። ባልወልዳት ነው የፈራሁት ደረሰ። መቼም እውነት ነው ያልወለዱት ልጅ የፈለገ ነገር ይሁን ስጋቱ አይቀርም። የሰው ልጅ ማሳደግ እንግዲህ የሰው ልጅ ከማሳደግ የሀገራችን ሰው ውሻ ማሳደግ ይሻላል ጥሎ ሄድ የሚባላል ነገር ግን ይሁን ሆነም ቀረ ያው የሰው ልጅ ነው።
በእግዚአብሔር ዘንድ ደግሞ የሰው ልጅ ትልቅ ዋጋ አለው ማለት ነው። ሲቀጥልም ደግሞ እንግዲህ እንፈርምላት ስራ ትገባለች ብለው ትሁትና ተመስገን ተያይዘው ሲወጡ ናቲ በጣም ነው የተቃጠለው፣ በጣም ነው የተናደደው። እንዴት በቃ ያው እሱ ተደብድቦ ተኛ ማለት ነው። እነሱ ተያይዘው ሲወጡ እንግዲህ እማማ ላይ ወይም ደግሞ የአባዬ ሚስት ላይ ነው የጮኸው። እኔ ነኝ ማገባት ለኔ ነው የምትሆነው ለእሱ አትሆንም እያለ ነበረ። ምንድን ነው የምታወራው? እኔ ላይ አትጩቅ ትወዳታለህ ወይ ነው ያሉት ማለት ነው የአባባ ሚስት። እንግዲህ እነሱ ወጣ ብለው ያው እየሳቁም እየተጫወቱም በነበረ ሰዓት እንግዲህ እንትኑን ነግሮታል መሰለኝ፣ ልቡን ነግሮታል። ይሄን ይዟት ወጡ እያሳመናት ነው እያለ ነበረ። በመሀል ምን ይፈጠራል የሚለውን ታስባላችሁ? ስትገባ ያው ምን ትሆናለች? እሱ ትቷት ከአባዬ ሚስት ጋር ወጥቶ ነበረ፣ ቁጭ ብሎ ነበረ ቤት። ሁለታቸው ወደ ውጭ ነበሩ ማለት ነው። ምን ይፈጠራል? በጣም ተናዶ ነበረ። ትሁትን መታታል፣ ይጮህባታል፣ ለምን ወጣሽ ይላታል። ምን ትላላችሁ እንግዲህ? የናቲ ተንኮል አያልቅም ማለት ነው። በየቀኑ ተንኮል መዘርገፍ ነው። እዚህ ጋር ደግሞ ቲና በባለፈው ቪዲዮ አይታችኋል። አይነ ስውር ነኝ ብላ ላገባ ነው ብላ ድራማ እየሰራች እንደነበረ ቲናና ናቲ በዚህ ግሩፕ ውስጥ እንግዲህ ሁለት ተንኮለኞች ናቸው ማለት ነው። ቅን ተመስገን ነው። ትሁት ደግሞ ያው እንደምታውቋት ከሁለቱም ናት ማለት ነው። ማዘር ደግሞ ማዘር ናት። ያው ፋዘር ከሐኪም ቤት አልተመለሱም እስካሁን ማለት ነው። እና ምንድን ነው ያደረጉት? ሰውዬው ይዞት ሲመጣ ባሌ ነው የምትለው እንግዲህ ለትሁት ምንም እንዳልተፈጠረ፣ ትሁትም ደግሞ አላስነቃችም ትደንግጥ እንጂ ምንም አልተፈጠረም። ይሄው እያያችሁት ነው ማለት ነው። እንደዚሁ ነው። እሱ ደግሞ ያቺ አታዩም ትሁትን ይጠቅሳል ትሁትን ይጠቅሳል ማለት ነው። ሰውየው ምንድን ነው እባክሽን እየመራሽ ውሰጂኝ አታስወግሪ ያለቻት፣ ትሁትም እሺ ብላ ተመቻቸች። እንዲህ አብረው ከሄዱ በኋላ የተወሰነ ያለው ነገር ነገረቻት ማለት ነው። አሁን እዚህ ጋር በጣም ስህተት ውስጥ የገባችው ቲና በራሱ ህገወጥ የሆኑ ገንዘቦች ወደ እሷ ሲያስተላልፍ እንግዲህ በኋላ እውነት ታውቁ እሱን ሲያዝ እሷን ማስያዙ የማይቀር ነው ማለት ነው። ምክንያቱም እናንተ አወቃችሁም አላወቃችሁም ከተጠያቂነት አያድንም፣ ከህግ አታመልጥም። አጉል ውስጥ አተርፋለሁ ብላ አንዳንዴ በጣም ብልጥ ነኝ ስትሉ ራሳችሁ ብልጥ ሰዎች፣ በጣም ብልጥ ሰዎች ማለት ነው አንዳንዴ ራሳቸውን ገደል ውስጥ ይከታሉ ማለት ነው። እሱም ደግሞ እንደዚህ ህገወጥ ስራ እየሰራ ስለሆነ በአንቺ እንዴት ያሸሻል? አውቆ ነው እሱ ሞኝ ሆኖ አይደለም፣ ግን አሁን ተበልተሻል እያለቻት ነበረ ትሁት ማለት ነው። ስትላት አይሆንም፣ ብር ነው የብር መጥፎ የለውም። አንዳንዴ ብር አይተን መጥፎ ነገር እንደሚመጣ እያወቅን አለመሻወድ አለብን። ብር ነው፣ ብር እንሰራዋለን እንጂ አይሰራንም። ግን ብር በመፈለግ ውስጥ ብዙ ሰዎች ስህተት ውስጥ ይገባሉ፣ ህይወታቸውን ያጣሉ፣ ዘላለም እስር ቤት ይወድቃሉ። እሷ እንደዚ አይነት ጨዋታ ነው እየተጫወተች ያለችው ማለት ነው። በጣም ነው የሚያሳዝነው። እንደዚህ ባታደርግ ጥሩ ነበረ፣ ግን ምን ይደረጋል፣ ይኸው እያደረገችው ነው ከሱ ጋር። እናም ደግሞ ያኛው ሚስቱ አለች፣ እቺ ሚስቴ ናት እህቴ ናት ብሎ ይዞ ገባ ማለት ነው። ቴናም ደግሞ እንግዲህ እንደምታዩት ከንግግሯ ከድርጊቷ ሲሄዱ መነጽር ታወጣለች፣ ሲመጡ መነጽር ትለብሳለች፣ እንደማያት ትሆናለች። ግን ሁሉም ነገር ታያለች። እንግዲህ የጠቀሰሽ አታይም ብላ ነው ወይ አለቻት ማለት ነው። ያው አጉል ሙድ ውስጥ አጉል በኋላ የምትያዝበት መጥፎ ቦታ የምትወድቅበት ቦታ ነው የገባችው ቲና ማለት ነው። ትያዛለች በስተመጨረሻም አይሆንላትም። ምክንያቱም ህገወጥ ሰው ነው የተባበረችው። አላቅም፣ አልገባኝም ምንም ብትል እሱም ደግሞ በመጨረሻ እንደምታይ ሲያቅ የሁለቱም ነገር ጥሩ የሚሆን አይመስለኝም። ምን ይመስላችኋል ውድ ቤተሰቦች? የትሁት ድራማ ደስ የሚልና እኛ ስራ ውስጥ ልክ የምናረገው የሀበሻን የሚገልጽ ነገር ነው። ሁሉም እንደዚህ ነው ባል ግን አለ በአሁኑ ዘመን በጣም መጥፎ ሰዎች እንዳሉ በጣም መልካም ንጹህ ልቦና ያላቸው ሰዎች አሉ ማለት ነው። መጥፎ ከመስራት እውነት ነው። ሁሌም ድራማ የሚሆን እውነትም ከድራማ ብዙ ነገር እንማራለን። ግን ሁሌም መጥፎ የምንሰራበት ነገር ደህና ብንሰራበት እግዚአብሔር በእኛም ይደሰታል። እኛም ለህዝቡ፣ ለህብረተሰቡ፣ ለራሳችን በጣም ጥሩ ነው እላለሁ። እኛ አመሰግናለሁ።